ሰላም ሰላም ውድ አባቴ ብሩካን እንዴት ናችሁ? ዛሬ እግዚአብሔር ይመስገን ደግሞ ልንል በቅተናልና አራት ነው 9ኛ ወር 2018 የእግዚአብሔር ምሕረት የእግዚአብሔር ቸርነት ከትላንትናው በበለጠ በስቶልን ይህንን የመዳን ወንጌል ከፍ አድርገን ዛሬ መተናል። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል ያነጻል እያልን እንናገራለን። ተባረኩልን። ይህ ወንጌል የሚሰበክበት የመስፍን ቤት ነው። እግዚአብሔር አምላክ ክብሩን ይውሰድ። በረከቱ ለሕዝቡና ለኔ ይሁን። ጌታ ለዘላለም ይባረክ። መጽሐፍ ቅዱስ የእግዚአብሔር ቃል በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ላይ እንዲህ የሚል ቃል አለና ይሄንን ቃል ዛሬ ላነብላችሁ ወድጃለሁ። ጌታ ለዘላለም ይባረክ። እግዚአብሔር ለዘላለም መልካም ነው። እግዚአብሔር ለዘላለም ቸር ነው። ቸርነቱን፣ በጎነቱን፣ መልካምነቱን በእኔና በእናንተ የገለጠ ልዑል እግዚአብሔር ለዘላለም የተባረከ ይሁን። እቺን ጊዜ እቺን ሰዓት ሰጥቶን በፊቱ እንድንሆን ቸርነቱን፣ በጎነቱን፣ ምሕረቱን እንድናወራ እግዚአብሔር አምላክ ከትላንትናው በበለጠ ረድቶን አግዞን እንዲህ ይላል። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ ያለ ጳውሎስ ለጢሞቴዎስ ይናገራል። ቁጥር 2 ላይ ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ ይልና ቁጥር 4 ላይ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ ይላል። በመጨረሻው ዘመን የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ እያለ ይናገራል። ጌታ ለዘላለም ይባረክ። ቁጥር 6 ላይ ወደ ቤትህ ሾልከው እየገቡ ኃጢአታቸውን የተከመረባቸውን በልዩ ልዩ ምኞትም የሚወሰዱትን ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉ ሞኞች ሴቶች የሚማርኩ ከእነዚህ ደግሞ እነዚህ ናቸውና እያለ ይናገራል። ነገር ግን በመጨረሻው ዘመን የሚያስጨንቅ ዘመን እንዲመጣ የሚያስጨንቅ ዘመን እንዲመጣ ይህንን እወቅ እያለ ጳውሎስ በዚያ ዘመን እንግዲህ ለጢሞቴዎስ ይናገራል ማለት ነው። በመጨረሻው ጊዜ በመጨረሻው ዘመን የሚያስጨንቅ ነገር ይመጣል። የሚያስጨንቅ ነገር ለጆሮ የማይመች፣ ለዓይን ለማየት የማይመች፣ ለመስማት የማይመች በጣም የሚያስጨንቅ ነገር ይመጣል። ይህንን ሁሉ የሚያደርጉ ደግሞ የሰው ልጆች ናቸው። የሰው ልጆች የሆኑት እንዲህ ያደርጋሉ እያለ ጳውሎስ ይናገራል። ወዳጆቼ፣ ወንድሞቼ እዚህ ጋር እንዲህ የሚል ቃል አለ። በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን ሰዎች ራሳቸውን የሚወዱ ይሆናሉ እና ገንዘብን የሚወዱ፣ ትዕቢተኞች፣ ትምክህተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ ለወላጆች እዚህ ጋር ምን አለ መሰል ሰዎችንና ይህን ሁሉ የሚያደርጉት ደግሞ እነማን ናቸው? ሰዎች ናቸው። ራሳቸውን የሚወዱት፣ ለራሴ ብቻ የሚሉ፣ እኔ ብቻ ልብላ፣ እኔ ብቻ የሚሉ ማለት ነው። ሲቀጥል ደግሞ ገንዘብን የሚወዱ፣ ገንዘብ ማለት የኃጢአት ስር ነው። ከኃጢአት ውስጥ አንድ ነው። ምክንያቱም ራሱን የቻለ ጌታ ነው። ይሄንን የሚወዱ ይመጣሉ እያሉ ይናገራል። ገንዘብን የሚወዱ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለእግዚአብሔር ስራ ለእግዚአብሔር ወንጌል የማይመቹ ጨካኞች ይሆናሉ። አንተ ግን እግዚአብሔርን የምታገለግል፣ አንተ ግን በቅድስና ያለ፣ አንተ ግን የሰማይን አምላክ ልዑል እግዚአብሔርን የምጠራ፣ አንተ ግን በሰማይ አምላክ በእግዚአብሔር ፊት የመዳንን ወንጌል ከፍ የምታደርግ ከነዚህ ራቅ፣ ከነዚህ ሽሽ እያለ ጳውሎስ ይናገራል። ወዳጆቼ፣ ወንድሞቼ እንዴት ናችሁ? የአባቴ ብሩካን ወዳችኋለሁ። እናንተም ከዚህ ራቁ። ከዚህ ከክፋት ራቁ። ከዚህ ከአመፅ ራቁ። ከዚህ ከመጥፎ ነገር ራቁ። ይህን ስታደርጉ እግዚአብሔር ከእናንተ ጋር ይሆናል። እግዚአብሔር ይረዳቸዋል። ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። እነዚህ ሰዎች ዛሬ በእኛ ዘመን አሉ። አሉ።
በቤተ ክርስቲያን አሉ አሉ፣ በውጭ አሉ አሉ፣ በምንደርስበት ቦታ አሉ፣ አዎ በደንብ አሉ። ስለዚህ አንተ ግን ከነዚህ ራቅ። አንተ ግን ወደ እነዚህ እንዳትጠጋ። ሾልከው እየገቡ ጸጋህን እንዳይበሉ፣ ሾልከው እየገቡ ቅድስናህን እንዳያጠፉ፣ ሾልከው እየገቡ ያንተን የሆነ ነገር እንዳይወስዱ ራቅ እያለ ይናገራል። ወዳጆቼ፣ ወንድሞቼ፣ የአባቴ ብሩካን እንዴት ናችሁ? ሁሉ ሰላም ነው? ሁሉን ሰላም ያደረገ ልዑል እግዚአብሔር ይባረክ። ደስ ይለናል በዚህ ጌታ ስንመካ፣ በዚህ ጌታ ስንሆን፣ ይሄን ጌታ ስናገለግል፣ ለዚህ ጌታ ልጆች ሆነን በእግዚአብሔር ፊት ስንሆን በጣም ደስ ይለናል። ስለዚህ አንተ ግን ከነዚህ ራቅ። አንተ ግን ወደ እነዚህ እንዳትጠጋ። አንተ ግን እነዚህን እንዳሰማቸው። አንተ ግን ለተለየህበት ዓላማ ተለየ እያለ ጳውሎስ ለሚወደው ለመንፈሳዊ ልጁ ለጢሞቴዎስ ይሄንን ይናገራል። ወዳጆቼ፣ ወንድሞቼ፣ እኔ ወንድማችሁ መስፍንም ዛሬ ደግሞ ለእናንተ ይሄንን እናገራለሁ። ሾልከው እየገቡ እኔና እናንተን እንዳያስቱን ከዚህ እንራቅ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ነው። ኢየሱስ ያድናል።